እኔ ዛብሩ እንደምገባ አስረግጦ ሊነግራት ፈልጎ ነው። እና ይሄ እንደው ምኑ ይገርማል? የሚገርመው ነገርማ እማዬ፣ እሱም በወሬ ስንይዘው ጽናት ተብዬዋ ደግሞ በንዴት ቀጠል ብላ ገብታ ውሃ ክፍሏ ገብታ ትጣለች። ጥሩ ሀሳብ ይመስላል። እባክሽ ቤዛ ተረጋጊ። ተኛ ልረጋጋም። እባክሽ ምን እንደተፈጠረ ንገሪኝ ቤዚ። የተፈጠረ ነገር ካለ ነው ያለው። ደስቼ ግን ደግሞ ደስታዬን አንድ የሚካፈለኝ ሰው አጣሁ። ባለቤትሽ? እባክህን ሮቢ፣ እባክህን ይቅር በለኝ። እኔ እኮ የምትረዳኝ ስለመሰለኝ ነው እንደዛ ያደረኩት። ልክ ነሽ። አንዳንዴ ነገሮች ከባድ ይሆናሉ። ማን የመጣው? እባክሽ ተረጋጊ ቤዚ። ዘበኛው ነው። ባለቤቴማ የራሱ ቁልፍ አለ። እርግጠኛ ነሽ? አዎ። ጽናት አልረጋጋም። ቆይ እኔን እያየሁ እንዴት ነው የምረጋጋው? ባካችሁበት አንተ ዝም በል። በጣም ረጅም ጊዜ ሆነ ማለቴ እንደዚህ ብቻ የማደርግ አቆምኩኝ። አታስቢ፣ በዚህ ከቀጠለን ብቻሽን በደንብ ትተኛለሽ። ማለት ያወራሁት እኮ ግልጽ ነው ጽናት። በዚህ ከቀጠለን እዚህ ክፍል የሚያስመጣ ምንም ምክንያት የለኝም። እባክህን እያሱ እንደዚህ አትበል። በዛ ላይ እኔ ብቻ የመተኛት በጣም ነው የምፈራው፣ አልወድም። ወይ ከሮቤል ጋር ደሪያ። ምንድን ነው ያልከው? ሰምተሽኛል ጽናት? እያሱ ከልብ ነው? አዎ ጽናት። ከፍሎ ለቀህ እያሱ ለቀህልኝ ውጣ። ይኸውልሽ ጽናቴ፣ አንቺ ምንም ነገር እንዲደብርሽና እንዲከፋሽ አልፈልግም። ስለዚህ ሁሉን ነገር ለኔ ትሆን ያስተካክለዋለሁ እና ደግሞ በእኔ እንድትተማመኝብኝ እፈልጋለሁ። እሺ፣ እኔ አንተን አምናለሁ። ግን ደግሞ የእውነት አንተን አምኜ መቀመጥ ይችላል? በአንቺና በሚወልደው ልጅ እምልልሻለሁ። ሁሉን ነገር ተዋለሁ። አምናለሁ እያሱ። አንተ ለኔ ብለህ የምታደርጋቸውን እያንዳንዱ ነገሮች በደንብ ነው የምረዳው። አመሰግናለሁ። ለምን ነው ደግሞ የምታመሰግነኝ? ለሁሉም ነገር እኔንም ስላመንሽኝ። በዚህ ሰዓት አንተን ከማመን ውጭ ሌላ ምርጫ አለኝ እንዴ? አማራጭ አጥተሽ እንድታምኚኝ አልፈልግም። ለኔ አንተ አማራጭ የሌላ ሰው ነህ። ዋናው ነገር ደግሞ አሁን ላይ ስለምንም ነገር ግድ አይሰጠኝም። ማለት እኔ ከዚህ በፊት የኋላ ታሪኬን ለምን አላስታወስኩም ብዬ በጣም እጨነቅና አስብ ነበር። አንዳንዴ ራሴን እንደ ኃጢአተኛ አምላክ እንደማያየኝ ሴት ራሱ አያት ነበር። ግን ደግሞ አሁን ላይ እንኳንም አላስታወስኩኝ። ማስታወሴ ብዙ ጥቅም ያለው አይመስለኝም። ስለዚህ ሁሉንም ነገር ተቀብዬ መኖር እችላለሁ። በዚህ ልክ ስላመንሽኝ በጣም አመሰግናለሁ።
አሁን የት ልሂድ? በፈጣሪ ስም ሲያስጠላ እንደዚህ ተጎልቶ መዋል። አሁንስ የእነዚህን ጭቅጭቅ መስማት ውይ የጽናትን ፊት ማየት በራሱ አንድ ተራራ መግፋት ነው። ነይ ጉድ ነው። ምን ቀኑ አይገፋ ቲክቶክ ላይ ደህና ነገር አይሰራም። ምንድነው የምሰማው? አሁን ገና የሚያስደስትሽ ነገር ብቻ ሊፈጠር ነው። ብቻ ወንድሜና ጽናት እየተጣሉ ባልሆነ ወንድም እናቶቹ ማን ነው ባልና ሚስቶቹ እየተጣሉ ነው። እየተጣሉ እኮ ማመን አልችልም። እኔ እኮ በጠዋት እንደ ሰርፕራይዝ ሲያደርጉኝ እሱ ወይኔ ጉዴ በላ። እማዬ ምን አለበት አሁን ፈጣሪ እናቴን አራምደልኝ የእነዚህን ጭቅጭቅ እያየች መች ነው አብረን የምንስቀው? እስኪ ሄደን እናያችሁ። እኔማ አልሄድም። እናቴ ደግሞ ይዞ በቦክስ ብሎ አንጥፎ ይገላግለኝ እንዴ? ቪዲዮ ቀርጬ እኮ በእነሱ ቲክቶክ ሰራ። ዛሬ ብቻ በቦክስ ብሎ አልገላገላት ሴትዮ። ተወኝ ፈጣሪ ያለ። ትዳርስ እንደዚህ ከሆነ ቢቀርስ ባይገባስ ግዴታ ነው። እንዴት ትዳር ግዴታ እኮ አይደለም። እኔ አሁን ወንድሜን አይቼ ትዳር ውስጥ ልገባ የፈጣሪ ያለ። በስመ አብ ወልደ መንፈስ ቅዱስ አላደርገውም። ኧረ እኔ ሆዴ ቆረጠኝ። ሄጄ በስማቸው በጠቀለ ቻሜስ ያስኩት ወንድሜ እንዴት አደርግልኝ? እንዴት አደርሽ? አለሁ ወንድሜ። እንዲያወራኝ እንጂ እኔ ቆሜ እያወራሁ ምን አመጣሁት ፊት? ምንም ዝም ብዬ ወንድሜ እንዴ ዝም ብዬ ብለው ነገርም የለም። የሆነ የተናደርክበት ነገርም አለ። ጀመር እንደተናደርክ ራሱ ታስታውቃለህ። እሱን ካወቅሽ አትጨምርብኛ ወንድሜ። በነገራችን ላይ አትጨምርብኝ፣ አታናጅኝ። እስከ መጨረሻ ድረስ መፍትሄው ሊሆን አይችልም። መፍትሄው ልንገርህ እኔ እኮ አንቺ ልትነግሪኝ ወንድሜ። እኔ ለአንተ ለወንድሜ መፍትሄ ለመናገር ምን ያንሰኛል? እሺ ከዚህ ምንድን ነው? አንደኛ ነገር መፍትሄው ምን አለ መሰለህ? መለየት ማለት ደግሞ መፋታት ማለት ነው። ከተፋታ ሁልጊዜ ጧት ከማንም ሰው ጋር ትጨቃጨቅም። ምክንያቱም ካልጋ ስትነሳ ባደርጋ ነው የምታገኘው። እኔ እኮ ደግሞ አንቺን ሰው ብዬ ማውራቴ ቆይ ወንድሜ ያናግረኝ። እኔ እኮ ለአንተ ብዬ እኮ ነው። ሲቀጥል ደግሞ እንደነገርኩ ነው። እንደ ስናደድብኝ እኮ እድሜ ያጥራል። ስለዚህ ሁልጊዜ ጌትነደግ ደግሞ ነጭ ፀጉር ደግሞ ከመጣቃ በዚህ ሸበላ መልክ ላይ ብትፈታትስ? ብሌን አሁን አታበሳጭኝ። እንሄድበታለን። እኔ ሲጀመር እዚህ ቤት ጥሩ ሀሳብ ብዬ የማስበው ምንም ጥሩ ሀሳብ አይሆንም። አይ ፈጣሪ፣ ዛሬ ደግሞ እንዴት ደስ የሚል ቀን ነው። ወንድሜ ተናዷል፣ ጽናትና ወንድሜ ተጣልተዋል። ስለዚህ እኔም ወደ ስራ ይገባለሁ። ወንድሜ ባሌስ መጣ እንዴ? እኔ ደግሞ ባሌ ይቀርብ ይኩ ምን ሆነ? አንሰሌ ደህና ነህ? አይ ምን ሆንኩ? ደህና ነኝ። ደህና አትመስልም። የሆነ ነገር እንዳለ ውስጥ እየነገረኝ ነው። እንዴ ምን ሆንኩ? አይ በጣም ደህና ነኝ። እንግባ። ቀለም እንዴት ነሽ? ቀለም ትንሽ እረፍት አድርጊ አንቺ። እሺ
እኔም ስራ ይረፍድብኛል ልውጣ። እንዴ ቢያንስ ምግብ ብላ እንጂ። አይ አላሰኘኝም። በልታችኋል እንደዛ? ኧረ እንዴት እዛ የት እንበላለን? እንግዲያውስ በደንብ አርፈህ ምሳ ሳትበላ አትሄድም። ኧረ አይሆንም እድል። ስራ ቅድም ደውል ያስጠነቀቁኝ መሄድ አለብኝ። ግን እኮ ብዙ ሰዓት አይወስድብህም? አይ ይቅርብኝ፣ አላሰኘኝም። ባይሆን እራት ቆንጆ እራት ሰርተሽ ጠብቂና በሱ ትክሽኛለሽ። እሺ በቃ እንዴት ነሽ ቀለሜ? ደህና ነሽ? አዎ ትንሽ እመማለሁ፣ ግን ደህና ሆናለሁ። ተስቢ አይዞሽ፣ አረፍ በይበት። እሺ አሁን ምንድን ነው የሚደረገው? እድል ካወቀሽ ምንድን ነው የሚለው? ቤዛ የግድ ማውራት አለብን ዛሬ። እሺ ቤዛ ራንሹና አውሪኝ አንዴ። በገዛ እጄ ፊት ሰጥቼ ራሴኑ በዚህ ንግግር ይናገር። ለነገሩ እኔ ነኝ ጥፋተኛ። አሳዘነኝ ብዬ አናቴ ላይ ፊት እንዲል ያደረኩት እንጂማ እንደዚህ አይነት ንግግር እኔን ያናገረኝም ነበር። በጭራሽ አልፈቅድለትም። በጭራሽ እንደዚህ አይነት ንግግር እንዲናገረኝ አልፈቅድለትም። እርግጠኛ ነኝ አንተም ብቻ ሳይሆን ቤተሰብህን ጭምር ነው። እርግጠኛ ነኝ። ሁላችሁም ጊዜያችሁን ጠብቁ፣ አለቃችሁ። እሱ ግን ጭራሽ ክብሬን ነው የነካው። እንዴት ነው ዝም ብዬ ካገኘው ሰው ጋር የምተኛው? እንዴት ቢያስበኝ? ጭራሽ ከሮቤል ጋር መተኛት ትችያለሽ ለምን? ነገሩን ራሴ ነኝ ያበላሽሁት። በዚህ ልክ እንዲደፍረኝ ነው መፍቀድ የለብኝም።
ቤዛ ለድፍረትሽማ ዋጋ ትከፍያለሽ። እንዴት ታነሻለሽ? ስራሽን ታውቂው የለ እንዴ? የት ትሄጃለሽ? ከቤትሽ አጣፊ መቼስ። ቆይ ምን ቀን ነው እንደዛ ጣጣ ውስጥ የገባሁት? በጣም ትልቅ ስራ ነው። ትልቅና ቆንጆ ስራ ነው። ወይ ወንድሜ መጣ። አይጥ ማን ነው? ምን ላቀብል? ምን ልስጥህ? ብሌን ደህና ነሽ ግን? እኔ ምን ሆንኩ? እንትን እኮ ነው ቅድም ተናደስ ስለነበር አሁን ደነገጥኩ እኮ። ይናይል እንዴ በጣም ወንድሜ፣ በጣም እኮ ነበር የምታስፈራው ወንድሜ። ምን ልስጥህ? አይ እኔ እንኳን ምንም አልፈልግም። ልወጣ ስለሆነ ልንገርሽ ብዬ ነው። ውጣ ማለቴ እንትን ነው ቆየ። እሺ ችግር የለም ሂድ። እሺ ደህና ዋይ። እማዬን ደግሞ አደራ። አይ እማዬ ነሽ። እሺ ጥሩ ቻው ወንድሜ። ይሄ እማዬ አሁን ለማዬ ሳይሆን ለሚስት ተጨነቀ። ያለ በርግጥ ሚስት አይደለችም ልትፈታት ነው። ግን እማዬ አለፍኩት። አይ ብሌን ተዋርደሽ ነበር። አይ ብሌን ምንድን ነው ሻው ነኝ እንጥልም ግን እንደሰሩበት ጸባይነት ጽናት፣ ይሄ የመጨረሻው የሞት ጽዋሽ ነው። ዛሬ ትጋቻለሽ። ሄደች ወደ አምላኳ
ትፈልጊያለሽ? ምግብ ላምጣልሽ? አይ ዝም ብሎ ያቅለሸልሸኛል። ምግብ ምንም አልፈልግም። እንዴ ዛሬ ደግሞ ምግብ የሚያስጠላ ነገር ነው እንዴ ገጠማችሁ? ባይሆን ሾርባ ነገር ልስራልሽ። እንጂ አድልዬ እንደው ዝም ብሎ ምግቡን ሳይ ወደ ላይ ይለኛል፣ ያቅለሸልሸኛል። እሱ ሲያርግዝናው ምልክት ነው። ወይ ታድለሽ ግን። አይዞሽ እድልዬ፣ አንቺ በቅርቡ የኔ እድል ይደርስሻል። እንጃ እባክሽ አላውቅም። እንዴ እድልዬ ምን ሆነሽ ነው? እንደዚህማ ተስፋ አትቁረጪ። ፈጣሪ ላንቺ ያለውን ልጅ ደግሞ ይሰጥሻል። እንዴ ለምንድን ነው እንደዚህ የምታይኝ ቀለም? አይ እንደው አሳዝነሽ። እንዴ ለምንድን ነው ማሳዝነሽ? አይ እንዲሁ ነው፣ ዝም ብዬ ነው። በይ ቀለሜ፣ እኔ ሾርባ ልስራልሽ። አንቺ ትንሽ አረፍ በይ እሺ? እሺ አይዞሽ ቀለሜ። አይ ወንዶች እንደው አሁን እችን የመሰለች እንቁ ልጅ ጥሎ ግን እሱ ሌላ ሴት ጋር መሄድ ነበረበት። ወንዶች ሲባሉ እንደው እናታቸው አንድ ናት እንዴ? እናቴ ረኔ ራቀምን እንዲህ አይነት ውስጥ መግባት አልፈልግም። እያየሁ አላስችል ቢለኝ እንጂ እኔ እንዲህ አይነት ጣጣ ውስጥ መግባትም የለብኝ። እሺ ብለኝ። ደህና ነሽ ጽናት? ደህና። ዛሬ በዚህ መንገድ መጣሽ ደግሞ? እባክሽ እየጠየኩሽ ነገር ብቻ መልሽልኝ። ደህና ነኝ አልኩሽ እኮ። አሁን ማዘን ትችያለሽ። ለማንኛውም ግን ውሃ ይዤልሽ መጥቼ ነበር እንጂ አልፈልግም። እራስሽ ጠጪ። ጽናት እባክሽ ማውራት አለብን። እሺ ቀጥይ። ምንድን ነው እኮ መጀመሪያ አስገብተሽኝ ውስጥ ቁጭ ብለን ብናወራ ይሻል? አልገባኝም። እኔና አንቺ ስለምንድን ነው የምናወራው? እሺ
አቤ ቆየ። እትዬ ቆየው እንዴ? ቆየ ብቻ ከሄድክ ስንት ሰዓት? እኔማ አይጠፋም መሰለኝ። ኧረ ወዴትም አልጠፋሁም። የላክሽኝን ለማግኘት ነበር ወደዛ ሰባከን የነበረው። ይሁን፣ ዋናው አሁን መምጣትህ ነው። ደግሞ ሴትዮዋም ጠብቀኝ ብላ ስታስጠብቀኝ ቆየች። ይሁን በቃ እንኳን መጣ። ይዤ ልግባ ወደ ቤት? ችግር የለውም፣ እዚህ አድርግልኝ። እሺ ይሁና። ወይ አቤት ፈጣሪ፣ እንደው ክፉ ነገር እንዳይሆንብኝ አደራ ነው። ቀለም ምን ሆነሽ ነው? የእርግዝና ባህሪ ነው? መተሻል እንዴ? አላየሁሽም ነበር። ቀለም የራቅሽኝ ነው የሚመስለኝ። ለምንድነው እንደበፊቱ ማታጫውቺኝ? ለምንድነው የምትርቂኝ? አይ እንዲሁ ዝም ብዬ ነው። ዝም ብሎማ ብቻ አይደለም የሆንሽው ነገር አለ፣ ንገሪኝ። የልጄን ወደፊት ነገር ሳስብ ትንሽ ቅር ብሎኝ ነው። እንዴ ቀለም ምን አርግ ነው የምትዩ? ገና ሳይመጣ አይድልዬ፣ እሱን እንኳን ታዩ። ንገሪኝ፣ ምንድነው እንደዚህ እያስጨነቀሽ ያለው ነገር? አይድል አበበ ምንም ኃላፊነት የሚወስድ መስሎ አልተሰማሻለኝ። እኔ ደግሞ እዛ ሲያቀጣኝ ገጠር ጫፍጫፉን ነግሬያቸው መቼ ነው ሽማግሌ የሚመጣው መቼ ነው የምትልኩት እያሉ ይኸው በስልክ እየደወሉ እየጨቀጨቁኝ ተጨነኩኝ እኮ። ውይ ቀለም፣ የሚያስጨንቅ ነገር እኮ ነው የሚያስጨንቅሽ። ሁሉም በጊዜው ይሆናል። ተያ ተጨነቂ። እሺ በያውን ስራሽን ጨራሽና አረፍ በይ። አመሰግናለሁ። ውይ እንደው ፈጣሪው ያደራ፣ እንደው አደራህን መጥፎ ነገር እንዳታሰማኝ፣ እንደው አደራህን፣ እንደው ጌታ ሆይ የልጄን ነገር አደራ። ያመመኝ ነው ግን ክፉ አታሰማኝ ፈጣሪ ሆይ፣ ክፉ እንዳልሰማ አደራህን፣ የልጄን ነገር አደራ። እንደው ወይኔ ወገቤን እባክህን አንተ ተለመነኝ ፈጣሪ፣ ክፉ እንዳይሆንብኝ ጠብቀኝ እባክህ ጌታ፣ እባክህ ነው። ያው እንደነገርኩ ጉዳዩን የምታውቀው ነው። እኔማ አሁን ሰፈር ነው ያለሁት።
አይ በቃ ዛማ ኮንክ መምጣት ትችላለህ። በቃ እሺ እዛው ጠብቀኝ። ኦኬ እንዴ ያሱ እዚህ ሰፈር የመጣው በሰላም ወይስ እኔን ፈልገህ ነው? አንተን ፈልጌ ነው የመጣሁት ሮቤል። ምን ነው በሰላም? አንተ እያለ ምን ሰላም አለ? ይኸውልህ ያሱ እኔ ከአንተ ጋር መጣላትም ሆነ ማውራት በጣም ነው የሰለቸኝ። ለነገሩ የኔ ጥፋት ነው አንተን እንደው እንዳለማናገር። እሺ እያናገርኩ እኮ ነው። እዚህ ድረስ የመጣሁት እኮ አንተን ለማናገር ነው። ይኸውልህ ያሱ ስለ ጽናት ጉዳይ ከሆነ ጽናትን ራሷን ሄደህ መጠየቅ ትችላለህ። እየጠበቅኩሽ ነው ብለኝ ምን እንደመናገር የፈለግሽ ነገር? አትናገሪ። እየጠየቅኩሽ ነው። ምንድን ነው ዝም የምትይው? እኔ ደግሞ እያሰብኩ። እየሰማሽኝ ነው? እኔ ለአንቺ ጨዋታና ቀልድ የሚሆን ሰዓት የለኝም። ይልቅ አሁን በጣም ብዙ ስራ አለብኝ። የምትይኝ በይኝና ሂጂ። ቆይ ከማውራታችን በፊት ግን ምን ስራ ነው ያለሽ? እሱ አንቺን አይመለከትሽም ብለኝ። ይመለከተኛል ልጅ ጽናት፣ በደንብ ይመለከተኛል። ሲጀምር ድርጅቱ ራሱ እኔ እንደሆነ አትርሽሽ። እኔ የምለው ለምንድን ነው ግን የመጣሽበትን ጉዳይ ማትነግሪኝ? እሺ ለማንኛውም ግን የመጣው ስለ ወንድሜ ላወራሽ ነው። ስለ ወንድምሽ ብለኝ። ቆይ ስለ ወንድምሽ ምን እንደምትነግሪኝ ነገር እየጠበኩሽ እኮ። እሺ እንድትዩ ምኑን ነው እሺ የምለው? እንግዲህ እስከማውቀው ድረስ ወንድሜ ሊፈታሽ እያሰበ ነው። አንቺ ደግሞ ይመስለኛል እንደ ውሻ ስርስሩ እያልሽ የምትፋቸው አይመስለኝም። ስለዚህ አንቺም ደግሞ እሱ ላይ እንደ መዥጋር መጣበቅሽን ትተሽ እሺ እንፋታ እንድትዩ ስለፈለግኩ ነው የመጣሁት። ምንም እንዳታስቢ እሺ እለዋለሁ። አልመሰለኝም። ገንዘቡ ሳይጣፍጥሽ አይቀርም። ስለዚህ ስጭኝ እና እንጠጣው ማለት ነው። ትሰሚኛለሽ ብለኝ። አንቺ ያምሻል እንዴ? እየነገርኩሽ ነው። ድጋሚ ስርስር እያልሽ ይሄ የምታረጊውን ነገር ብታቆሚ ነው የሚሻልሽ። ካልሆነ ግን ዛሬ ውሃን የደፋሁብሽ አይደል? ነገ ጭንቅላትሽ ላይ ነው አሲድ የምደፋብሽ። ማንነቴን አሳይሻለሁ። እሺ ጽናት፣ ይሄ ውሃ ለኔ ለአንቺ እንደ መልስ የምትሆንልሽ የደፋሽብኝ ውሃ አስነሳሻለሁ። እሺ ውጪ። ይኸውልሽ ጽናት፣ እያንዳንዱ የምትሄጃትን እርምጃ እየተከታተልኩሽ ነው። በቅርቡ ደግሞ ብሌን ምን አይነት ሰው ነሽ በደንብ አሳይሻለሁ። ይገርማል በጣም። አሁን በጣም እየፈራሁሽ ነው ብሌን። አዎ ጽናት፣ ፈሪኝ። ብትፈሪኝ በጣም ጥሩ ነው። ኧረ አሁን በጣም ብዙ ተለውጠሻል ማለት ነው። ጥሩ ነው። ገና ማየትሽ አሁን ያየሽው ከ125% ነው። ገና 75% ደግሞ ይቀራል። ስለዚህ እስከምታሳይኝ ይጠብቅ ማለት ነው። ቆመሽ ቀርበ
እንዴ የት ሄዳ ነው? አሟት ይሁን እንዴ? ወይኔ ጉዴ ፈላ። ምን አባቴ ላድርግሻው? አይ ጣጣ። ወይ ጉድ የሚታየው በደህና ቀን ነው ወይ ማዛጋት? እማዬ ተነሽና እንደዚህ ኧረ ምንድን ነው? ኧረ ምን ጉድ ነው እንዴ? ኧረ ልተኛበት ትንሽ እባክሽ። እማዬ ስለማይሆን እኮ ነው። ብታይኝ እኮ ደስ ይለኝ ነበር ግን አይሆንም። ተነሽ አንድ ጊዜ እናውራ። ተነሽ እባክሽ ትንሽ አንድ ሁለት ደቂቃ ልተኛ። አትቅለበለብብኝ፣ በላ አትጩይብኝ። ልተኛበት እባክሽ። እማዬ ስለማይሆን እኮ ነው። ተነሽና አንድ ጊዜ ነገርሽን ትተኛለሽ። በእናትሽ አታስለምኚኝ። እሺ ለምን ፈለግሽ? እየጠየኩሽ እኮ ነው። ልብስሽ ምንድን ነው? እማዬ መድኃኒቱ ምን? ለህፃናት የሰጠና መድኃኒት እማዬ። ቆይ ምንም ነገር አይጎዳትም አይደለ? ቆይ ተደፍቶብሽ ነው? አይ አይደለም እማዬ። እኔ እኮ ያልኩሽ ህፃናት እሷን ራሷን በፍጹም አይጎዳትም አይደለ? ይቺ የተረገመች ነቀዝ፣ ይቺ የተረገመች ምድር ጉድ እሷ ነች እንደዚህ ያደረገችሽ አይደል? እማዬ ለህፃናት የሰጠናት መድኃኒት ቆይ ፊት ምንም ነገር አያደርግም አይደለ? ተረጋጊ። ምንም አትሆኝም። ምንም አያደርግሽም። አይደለም እኮ እማዬ። ጽናት ራሷ እኮ ነው ፊቴ ላይ ደፋችብኝ። ቆይ እማዬ ፊት አይጎዳም አይደለ? በእናትሽ ፊት የሆነ ነገር እንዳይሆን። አይጎዳትም፣ ምንም አይላትም። በሌን እማዬ እየተሻለ ቅድ ማቀድ አለብን። ይህ በፍጹም አይሆንም። ቤዛ ስልኩን አንሹ። አይ ዛሬማ ማውራት አለብን። አንሹ። ሄሎ ቤዛ፣ ቆይ ምን ለማድረግ እየሞከርሽ ነው? እንደ ህፃናት ሁኚ። ይህን አንቺ እኮ ትላልቅ ሰዎች ነን። አሁን እሱን ተይው። ይሄን እንዳታደርጊ አስጠንቅቄሻ ነበር። ለምንድን ነው ቤት የመጣሽው? ቤዛ፣ የምልሽን ነገር ልትሰሚኝ ይገባል። ቤዛ